ናሆምና ኑሐሚን ሊጋቡ ነው። አምራንም ይቅርታ ጠየቀች። ወይዘሮ ዝናሽም ይቅርታ አላደርግልሽም ከዚህ ዞር በይ አለቻት። ዳግምም ከፖሊስ ጣቢያ ተደውሎለት ነበረ። ዛሬ የአባትህ አስከሬን ከጓሮ የተደበቀው ያንተ ለመሆኑ እርግጠኛ ለመሆን መተህ ማየት ይኖርብሃል በማለት እንግዲህ ለዳግምም ተደውሎለት ነበረ። ዳግምም እንግዲህ ለናሆም ሂዶ ይሄው ይሄ መጽሐፍ ፈረምበት ሲለው እኔና ኑሐሚን ልንጋባ ነው ይለዋል። መቼም አስበህ እኔን ሚዜ እንደማታደርገኝ ተስፋለኝ ይለዋል። ባደርግህ ቆይ ምን ችግር አለው ሲለው እንደማይመቸኝ ነው የምነግርህ፣ እኔ ሚዜ መሆን አልችልም ብሎታል ማለት ነው። ከዛም በመጨረሻ እንግዲህ ኑሐሚንና ናሆም ስለ ዳግም መነጋገር አለብን፣ ቆይቶ ነገር እንዲያመጣብን አንፈልግም። በተደጋጋሚ አፈቅርሻለሁ ብሎኛል። በእርግጥ ያሳዝናል፣ አዝንለታለሁ። ያ ማለት ግን እኔ ለፍቅር ፈልገዋለሁ ማለት አይደለም። ናሆም በዚህ ድጋሜ መነጋገር ያለብን አይመስለኝም። እኔ በተደጋጋሚ ነግሬዋለሁ ትለዋለች ማለት ነው። ከዛም ግን እኮ ወንድሜ ነው ምን አስቦ ነው እኔ ለሰርግ እየተዘጋጀሁ እንደሆነ እያወቀ እሱ ዛሬ ከዚህ እንደዚህ የሚለኝ ብሎ እንግዲህ ዳግምም ኑሐሚን ናሆምም ተናዷል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ይስል በአክብሮት እጠይቃለሁ ማለት ነው። ዛሬ እንግዲህ በአዲስ ድራማ በአዲስ ቪዲዮ መጥቼላችኋለሁ። እናንተም እንግዲህ ላይክ እና ሸር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ናሆምና ኑሐሚን ሊጋቡ ዝግጅታቸውን ጨርሰዋል ማለት ነው። ዛሬም እንግዲህ በተለመደው ሁኔታ ወይዘሮ ዝናሽም ድግስ ለመደገስ እንግዲህ ወደዛ ወደዚህ ደፋ ቀና እያለች ትገኛለች ማለት ነው። ያም ማለት እንግዲህ ብቻ ይህ ሰርግ ይለፍ እንጂ ናሆምና ኑሐሚን ተጋብተው ይለቁ እንጂ ከዛ በኋላ ለሚመጣው ነገር ለመዋጣት አይከብደንም። ዋናው ይሄ ነው ከባዱ ነገር፣ እነሱ ቶሎ በተጋቡልን እያለች እንግዲህ ወይዘሮ ዝናሽ ለአቶ ላይኩን እያወራችሁ ነበር። አቶ ላይኩንም ደግሞ መጋባትንማ እንደምንም ብለን እናጋባዋቸዋለን ይላል። ከዛም እንግዲህ ኑሐሚንም ደግሞ ሂዳ አባዬ የገደለው እሱ ነው አይደለ? የዳግምን አባት የገደለው አባዬ ነው አይደለ ብላ ስትላት፣ አሁንም ከዛ ኤርሚያስ ከሚባል ሰው ጋር መለቃቀምሽን ወሬ አላቆምሽም አይደለ? ይህ ቤት ሰላም አገኘ ስል አሁንም ከሱ ጋር እየተገናኘሽ የቤቴን ሰላም ትበጠብጫለሽ አይደለ? ትላታለሽ ማለት ነው ወይዘሮ ዝናሽም ኑሐሚንም ማየ የዚህ ቤት ሰላም ማጣት ምክንያቱ ያኔ ነኝ እንዴ? እኔ ነኝ ወይ ቤትን ሰላም ያሳጣሁት? አንቺ አይደለሽም። በርግጥ ግን አሁን አምራንና ኤርሚያስ የኛን ቤት ለማፈራረስ የጣሩ ስለሆነ ከነሱ እንድትርቂ በመፈለግ ያለኝ ጉጉት ነው፣ እንድትርቂ እፈልጋለሁ ትላታለች ማለት ነው። እሽማዬ ለዚህ ቃል እገባልሻለሁ። ደግሞ እኮ ለምንድነው ጁስን የማትጠጪው ብላ ስትጠይቃትም እንግዲህ እማዬ አልጠጣኝ ብሎ ነው ትላታለች። እኔ ዛሬ ደግሞ ተንከባከብሽ፣ እንክብካቤው በዛብኝ ስትላት፣ አንቺ መዳም ለዛም እኮ 5 ዓመት ነው አጥብቼ ጡቴን ያሳደግኩሽ ትላታለች። እማዬ አሁን ደግሞ አንደኛ ክፍል እስክትገቢ ድረስ ተፍተሻል እንዳትይም ብቻ ስትላት፣ ከዛም በኋላ አሁን ግን እንደዚህ በጭንሽ ገብቼ ከማጠፋቴ በፊት ትጠጫታለሽ። ምን አባሽ ነው የማትጠጩ? ቆይ ምንድነው የተፈጠረው? ካልሆነ ሐኪም ቤት ወስድሻለሁ እያለቻትም ነበረ ማለት ነው። ከዛም በመጨረሻ ላይ ማያ ሐኪም ቤት እንኳን አልሄድም፣ ግን በሚገርምሽ ሁኔታ ኑሐሚን የስር ሚዜ አድርጋኛለች። ምንድነው የስር ሚዜ ማለት? አንደኛ ሚዜ አድርጋኛለች። ታዲያ አንደኛ ሚዜ ሆነሽ ነው እንዴ ከዚህ ጋር የምትለፈሰፈሹ? ለምንድነው ወጣ ብላችሁ የማትዝናኑትስ ለምንድን ነው ብላታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ቆይ ግን አንቺ ኑሐሚንን እንደዛ እንጠላት የነበረና እንደዛ እናንቋሸሻት የነበረ ዛሬ ለቤቱ ሰላም ሆና መገኘቷ ግን አይገርምሽም? ትላታለች። አሁን በጣም ማየየ እኔ እኮ እሷ ባትኖር ራሱ መጽናናትም ሆነ ቆሞ መሄድ አልችልም የነበረ። በጣም እኮ የምትገርም ልጅ ናት ኑሐሚን ማለት በጣም ደስ የምትልና የምትገርም ልጅ ናት ብላለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ኑሐሚንና ናሆም እየተዝናኑ እየተጫወቱ ነበረ ሆቴል ውስጥ ገብተው ማለት ነው። ከዛም እንግዲህ ፍርፋሪ ለማግኘት ስትዞር አግኝታቸዋለች ማለት ነው። የቀን ጎዶሎ ትላለ ይሄ ነው የቀን ጎዶሎ ማለት ይሄ ነው። እንግዲህ ኑሐሚን የአምራን ክፋት እንግዲህ አዙሮ እንግዲህ ፍርፋሪ ለቀማ ወይም ደግሞ የተራረፈ ፍለጋ ያዞራል ማለት ነው። እንደዛ ስትሞላቀቅና ለክፋት ስትጠጋ የነበረች ሴት ግን ዛሬ ላይ ፍርፋሪ ለመብላት ደፋ ቀና እያለች ትገኛለች ማለት ነው። በጣም ያሳዝናል ሆነን ለመናገር በጣም ማለት ነው። በዚህ ደረጃ ክፋት ይከፍላል ብዬ አስቤ አላቅም። 100% ግን ክፋትና ተንኮል የሰው ገንዘብን መመኘት ክፋቱ መጨረሻው እዚህ ላይ እንደሆነ በኑሐሚን ተምሬያለሁ ማለት ነው።
ከዛም እንግዲህ ኑሐሚንም ይቅርታ እየጠየቀች ነበረ። ከዛም ዳግም ናሆም ግን መስማት አልፈለገም። ውጭልኝ እኮ ነው የምልሽ፣ ምን ትሰሪያለሽ? አሁን ከምወደው ፍቅረኛና ከማስበው ፍቅረኛ ጋር አብሬ እየኖርኩ ነው እያላት ነው። ከዛም እሷ ብድግ አድርጋ ደግሞ ምትለዋለች፣ ቅድም አንተና ኑሐሚን ወክ እየሄዳችሁ 10 ብር ለኔ በጣም ነው የሚገርመው። 10 ብር ጥላችሁ ነበረ። ያ ማለት 10 ብር የጣላችሁልኝ እኔ ነኝ ብላችኋለች ማለት ነው። ከዛ ኑሐሚንም ድንግጣ ምን ብላታለች ማለት ነው? እኔ ነኝ። ኑሐሚን ግን በጣም ደግነሽ፣ እኔ ያንን ሁሉ ነገር ከፋትና ተንኮል አድርጌብሽ እንኳን አንቺ በቅንነት ነው ልታናግረኝና ልታወሪኝ የምትፈልጊው እና እባክሽ ኑሐሚን ይቅርታ አድርጊልኝ ስትላት ይቅርታ አድርጌልሻለሁ ትላታለች። ናሆም ውጭ አንቺ መሰሪ እናቴን እንደዛ ያለ ስሟ ስም ሰተሽ ምንም ቢሆን የተወሰነ ጊዜ ፍቅረኛ የነበርሽ፣ ስለዚህ አሁን ውጭልን፣ ሰላማችን አትሽው፣ አካውንትሽን ስለማውቀው የተወሰነ ብር አስገባልሻለሁ፣ አሁን ግን ውጭልን፣ ሰላማችን አታደፍርሽው ብሏታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እርቦኝ እኮ ነው ስትለው ምን እርቦኝ በቃ እሺ ነይ ቁጭ በይ ብሎ እንግዲህ ምግብ አዘውላታል ማለት ነው። ምግብ ማዘውላት ያንን ምግብ እየበላች እንግዲህ አበላሏ በጣም አስደንግጧቸው ትክ ብለው እያዩ ነበረ። ይቅርታ አርቦኝ ስለነበረ ነው፣ 3ኛ ቀኔ ነው ዛሬ ምግብ ካልበላሁና ለዛ ነው ምናምን ብላለች ማለት ነው። ከዛም ቢ ዝም ብለሽ ቢ አይዞሽ ቢ ትላታለች። በጣም እኮ ከርፍተሻል፣ ልብስ እንኳን አልቀየርሽም፣ ሙሉነሽ ነው ስትላት ምንም ነገር የለኝም በጣም ሁሉም ነገር ተዘጋግቶብኛል ብላ እንግዲህ ለኑሐሚን ነግራታለች ማለት ነው። አሁንም ሂጄ እናትህን ይቅርታ ጠይቃታለሁ፣ እባክህ ናሆም ይቅርታ አድርግልኝ፣ ይቅርታ ባደርግልሽ ባላደርግልሽ አንቺ ከህይወቴ ውስጥ ምንም አታደርጊም፣ በጣም ክፉና መሰሪ ሰው ነሽ እያላት ነበረ። በዚህ በፊት እኮ እኔ ጋር እያለ ይሄ ደስታና ይሄ ሳቅ የለም የነበረ፣ አሁን ከኑሐሚን ጋር ከሆነ በጣም መሳቅ ጀምሯል፣ በጣም መደሰት ጀምሯል ማለት እንዲሁ ምናምን እያለችም ደግሞ እየቀናሁ ነው እንዴ ምናምን እያለች እንግዲህ እየተመለከተችም ነበረ ማለት ነው። በፊት ከናሆም ጋር እያለች ናሆምን በነገር ሰላሙን ነው ቁንጥጥ አድርገው እየነበረ ማለት ነው። ከዛ ግን በመጨረሻ ላይ እየተሳቀቀም ነበር፣ እየተሰላቸም ነበር፣ እጭ ምናምን እያለ እንግዲህ እየተሳቀቀ ነበር ማለት ነው። ከኑሐሚን ጋር ከሆነ ግን ፍቅር ነው፣ ጨዋታ ነው፣ ሳቅ ነው፣ በቃ ደስ የሚል የፍቅር ላይፍ ነው እያሳለፉት ያሉት ማለት ነው። ለዛም ደግሞ እንግዲህ በጣም ደስ የሚልና የሚገርም ላይፍ እያሳለፉ ነው ማለት ነው። ከዛም እንግዲህ ወይዘሮ ዝናሽ ጋር ሄዳ ይቅርታ ስትጠይቅም ምን አባሽ ልትሰሪ መጣሽ ከቤት ደግሞ ምን ቀረሽ አንቺ መሰሪ እባክሽ ና ተከታታይ ነው ያለች እንግዲህ ኑሐሚንን አምራንን ሰላም ልትላት አልፈለገችም። እንግዲህ ዳግምም እንግዲህ ናሆምም ብር አስገባልሻለሁ ብሏታል፣ አቶ ላይኩም ብር አስገባልሻለሁ ብለዋታል ሁለቱም ማለት ነው። ግን እኔ የአምራን ከቤት መምጣት ለእኔ ደስ አላለኝም። የሆነ ነገር ተንኮል ያሰበች ይመስላል፣ የሆነ ክፋት የያዘች ይመስላል ማለት ነው። ከቤት መምጣቷ እኔ ደስ አላለኝም። ከዛም እንግዲህ ከገዛ ቤት የት ልሄድሽ፣ ለዚች ልጅ ስል የት ልሄድ፣ ከቤት ያትምጭብኝ አልኳት። ለምንድን ነው እየመጣሽ ቤት የምትረብሸውና ሰላሜን የምትቆነጥጠው እያለችው እንግዲህ ወይዘሮ ዝናሽ እየተናደደች ነበረ። ከዛም እንግዲህ ወይዘሮ ዝናሽ እየተናደደች ነው የሚመጣ ምንድነው ማየ ምንድነው የሆንሽው ስትላት ይኸው ከቤት የመጣኮ ሰላም ይነሳሽው ያቺ አምራናት ይቅርታ አላረኩላትም እኮ ደግ አለችሽ ማየ ይቅርታ እንዳታረጊላት ያለ ተንኮልና ያለ ክፋት ከኛ ቤት አልመጣችም ይች መሰሪ እያለች ነበር። አቶ ላይኩም ደግሞ ይቅርታ አድርጊላት ከሄሊና እንኳን ነጻ ብትሆን ይቅርታ አደረግን ማለት ከቤታችን ተመልሳ መጣሽ ማለት አይደለም፣ ወይም ደግሞ ከኛ ጋር ትቀመጣለች ማለት አይደለም፣ ይቅርታሽን አትንፈጊያት ሲላት አቶ ላይኩን ወደ ወይዘሮ ዝናሽ አንተ ግን እዚህ መሀል አያገባህም፣ አንቺን ይቅርታ ላለማድረግ እግዚአብሔር የሚኮንነኝ ከሆነ ይኮንነኝ ብላለች ማለት ነው። አንቺን ይቅርታ ላደርግልሽ መቼም ነው ይቅርታ የማላደርግልሽ ብላታለች ማለት ነው። እንግዲህ ጋሽ ላይኩንም አቶ ላይኩንም እንግዲህ ኤርሚያስን ለማፈን የተዘጋጀ ይመስላል ማለት ነው። በቃ እሱንም ለማሳሰር ለማፈን ያለውን ነገርም ሁሉ ለመቀማት እያሰበ ይመስላል ማለት ነው። የሌለ ወሬ እያወራህ ቤት የሰላም እንድታደፈርሰው ስለማልፈልግ እያለ ነበረ እንግዲህ አቶ ላይኩን እንግዲህ ኤርሚያስን ሊያፍነው ነው ማለት ነው። ልክ እንደ አምራን አስሮ አስፍዳውን አብልቶ ሊለቀው አስቧል ማለት ነው። በእኔ ቆሜ እየሄድኩማ በህይወቴ ላይ አይቀልዱብኝም እነሱ እያለም ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ እሱን ያሳሰበሽ አይደለ ግድ የለሽም እኔ ራሴ ምን ማድረግ እንዳለብኝ እኔ ራሴ ያውቃለሁ እያላት ነበረ ማለት ነው ለወይዘሮ ዝናሽ።
ከዛ ምን ልታረገው ነው ድጋሜ ልታፍነው ምናምን ስትለው እሱንም ልታፍነው ነው ለምንድን ነው ቸላ ያልነው ምናምን እያለ ነበረ። እንግዲህ አምራንና ኤርሚያስም እንግዲህ ከቤት እየተፈነጠሩ ይመስላል። ማለቂያቸው ሰዓት የደረሰ ይመስላል ማለት ነው። ከዚህ በፊትም እንደተናገርኩት በተንኮልና በክፋት ነው እነሱ እዚህ ቤት መግባት የፈለጉት። ተንኮልና ክፋት ይዘው ያለውን ገንዘብና ንብረት መውረስ ነበር የፈለጉት። ያም ደግሞ እንደፈለጉት አልሆነላቸውም። የሰው ገንዘብ ወደኋላ እንደሚጥል እየታወቀ ነው ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ቅንነትና ታማኝነት ወይም ደግሞ ጥሎ ማለፍ፣ ዝም ብሎ ማለፍ ደግሞ ምን ደረጃ እንደሚያደርስ እንግዲህ ያየ ነው ይመስላል ማለት ነው። አቶ ላይኩንም እንግዲህ ከሄሊና ጸጸት ባላርፍም የሄሊና ጸጸቴ ባያቆምልኝም ግን አሁን ላይ ቤቴ የተስተካከለ ይመስለኛል። ይሄን ቤቴንም ደግሞ አሁን ዝም ብዬ ለማንም ወሮ በላ መስጠት አልፈልግም። እነሱም ደግሞ ስርዓት ባለባቸው ነገር ስርዓት ይይዛሉ ብሏል። እንግዲህ ከነኤሚንም ሄዶ ይልሽ ነኤሚን ምንድን ነው አባዬ የሰማሁት ነገር እውነት አይደል ትለዋለች። ከዛም በኋላ እንዴት አባትሽ ይሄን ነገር ታረጋለ ብለሽ ታስቢያለሽ እኮ አባያት እንደዚህ አታደርግም ስትለው አዎ ግን አንድ ነገር ልንገርሽ ይላታል። የምትወጂኝ ከሆነ አባትሽ ደስተኛ የሚሆን ከሆነ ከዛ ልጅ ራቂ ይላታል ማለት ነው። ከዛ እሱም ደግሞ እሺ ችግር የለውም አባዬ የሆንሽውን ነገር ብትነግሪኝ ግን በጣም ደስ ይለኛል። እንደ አባት መስማት ያለብኝ ነገር ካለ ብሰማ ብትነግሪ ምን አለበት ሲላት አባዬ ምንም አልሆንኩም ይላታል ማለት ነው። ከዛም በመጨረሻ እንግዲህ ዳግምና ኑሐሚንም ወደ ቤት መጥተው ነኤሚን አግኝቷታል። ሁሉም ነገር ሰርጉ ይለፍና ሁሉንም ነገር እናስተካክለዋለን፣ በእኛ ታምኝም እንዴ ነኤሚን እንወጣዋለን ብሏታል ማለት ነው። ከዛም እንግዲህ ወይዘሮ ዝናሽ ምኑ ነው የምትወጡት ለምንድን ነው ማትነግሩኝ ስትለው እማዬ ሰርጉን እኮ ነው ብላ እንግዲህ ኑሐሚንም አስቀይሳታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ አዎ ለምን ለእኛ አታምኝብንም ሰርጉ ይለፍ እንጂ እኛ ሁሉንም ነገር እናስተካክለዋለን ነኤሚን፣ አንቺ ብቻ አትጨናነቂ፣ አንቺ ሌላ ችግር ውስጥ አትግቢ እንጂ ያለውን ነገር ሁሉ እኛ እናስተካክልልሻለን ብለዋታል ማለት ነው። ከዛ ነኤሚንም ደግሞ እሺ ወንድሜ ባንተ ሁሉንም ነገር እተማመናለሁ እንደምታደርግልኝ እያሉ ከዛ ሲደባደቡ እንዲያታፍሩኝም እንዴ ከፊቴ ላይ እንደዚህ ስኩኑ አረባስ የኔ ክላስ አለ ከኔ ክላስ ኩቡና እንደፈለጋችሁ ሁኑ ስትላቸው እየተደባደቡ ነበረ። የባል ስጋቱ ሚስቱን እናቱ መውደዱ እያለ ነበረና ዋናው ባል ሲያገባ ሚስቱን እናቱ ትወድለታለች ወይ አትወድለትም የሚለው ነገር ለባል ጭንቀት ነው ብሏታል ማለት ነው። እዚህ ላይ ደግሞ እኔ ስጋት የለብኝም ምክንያቱም እማዬ አንቺን በጣም ወዳሻለች፣ ለዚህ ደግሞ በጣም ደስተኛ ነኝ፣ ስለዚህ እኔ እንደፈለኩኝ የመሆን መብት አለኝ እያላት ነበረ ማለት ነው ለኑሐሚን ማለት ነው። እማዬ እንግዲህ ወይዘሮ ዝናሽ እንግዲህ አላገዝኩትም ስትል ኧረ ስሙን እኮ በዛሽብኝ ኑሐሚን ኧረ አንዱን ሁላ በይ አንቺ ማትጨናነቂ ስትላት እሺ በቃ ምናምን ብላ አንተ ዝም በል ምናምን እያለች እንግዲህ እንደ ባልና ሚስት የእውነትም እየተሽኮራመሙ ይገኛል ማለት ነው። የኮሜንታተርን ስነ ምግባር እና የኮሜንታተርን እንትን አስባችሁ ኑሐሚንና ናሆም እንዲጋቡ ስላደረጋችሁ በጣም ደስ ብሎናል። ተጽዕኖ ፈጣሪ ኮሜንታተሮች ናቸው። እስኪ ከሪም ደግሞ በቀጣይ ይዤላችሁ እንደምመጣ ምን እንደሆነ በኮሜንት ተጽዕኖ ፍጠሩልኝ ለማለት እወዳለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ከልብ አድርጌ አመሰግናለሁ። ጉድባይ ፋሚሊ